ለመሆኑ ምግብ እየበላችሁ ውሃ የመጠጣት ልማድ አላችሁ? ዛሬ በጤናውና በምግብ ዓለም ውስጥ ትልቅ መነጋገሪያ በሆነው በዚህ ጉዳይ ላይ እንወያያለን። ብዙዎቻችን በምትመገቡበት ሰዓት ውሃ አትጠጡ፣ ከምግብ በኋላ ደግሞ ቢያንስ ለ30 ደቂቃ ቆዩ የሚሉ ጥብቅ ሕጎችን ሰምተናል፣ እኛም መክረናል። ለመሆኑ ይህ እውነት ነው ወይስ እንዲሁ በልማድ የመጣ ነው? ሳይንሱ ምን ይላል? ሰላም ጤና ይስጥልን። እመቤት ነዳ እባላለሁ፣ የሥነ ምግብ ባለሙያ ነኝ። በዛሬው ቪዲዮአችን በምግብ ሰዓትም ሆነ ከምግብ በኋላ ውሃ መጠጣት በሰውነታችን ላይ የሚያመጣውን ትክክለኛ ሳይንሳዊ እውነታ እንመለከታለን። ዛሬ በጉንፋን ምክንያት ትንሽ የድምፅ ጥራት ችግር አለ፣ ይቅርታ ጠይቃለሁ። እስከ መጨረሻው አብራችሁኝ ቆዩ፣ ምክንያቱም መጨረሻ ላይ የምግብ መፈጨት ስርዓታችንን ለማገዝ ልናደርጋቸው የሚገቡ 5 ወሳኝ ምክሮችን አካፍላችኋለሁ። በክፍል 1 ለመሆኑ ውሃ የሆድ አሲድ ያቀጥናል ወይንም ዳይሉት ያደርጋል የሚለው ሐሳብ ከየት መጣ? ብዙ ሰዎች ሆዳችንን ልክ እንደ አንድ አነስተኛ የአሲድ ዕቃ አድርገው ያስባሉ። ውሃ ስንጨምርበት አሲዱ የሚቀጥንና ስራውን የሚያቆም ይመስላቸዋል። እውነታው ይህ አይደለም። የሰውነታችን የምግብ መፈጨት ስርዓት ተለዋዋጭ ወይንም አዳፕቲቭ ነው። ምግብም ሆነ ፈሳሽ ወደ ሆዳችን በገባ ቁጥር ሆዳችን እንደ ምግቡ ክብደትና ብዛት አዲስ አሲድና ኢንዛይሞችን በዚያው ቅጽበት በከፍተኛ ሁኔታ ማምረት ይጀምራል። ስለዚህ ምግብ እየበላን ውሃ መጠጣት የሆድ አሲድን የመበረዝ አቅም የለውም። ውሃው በገባ በጥቂት ደቂቃዎች ውስጥ ሆዳችን ራሱን አስተካክሎ የሚፈልገውን የፒኤች መጠን ይጠብቃል። የሰው ልጅ በዚህ ቀላል ነገር የምግብ መፈጨቱ የሚበላሽ ቢሆን ኖሮ እስከ ዛሬ መኖር አንችልም ነበር። በክፍል 2 ቀዝቃዛ ውሃ መጠጣት የምግብ መፈጨትን ይከለክላል የሚለውን ጥያቄ እንመለከታለን። ሌላው ደግሞ ቀዝቃዛ ውሃ መጠጣት የምግብ መፈጨትን ሙሉ ለሙሉ ያቆማል፣ በሆድ ውስጥ የደም ዝውውር ይቀንሳል የሚለውን አባባል እንመለከታለን። አዎ፣ በጣም ቀዝቃዛ ነገር ስንጠጣ በዚያው ቅጽበት በሆዳችን አካባቢ መጠነኛ የፊዚዮሎጂ ለውጥ ሊኖር ይችላል። ነገር ግን ይህ ለውጥ በጣም ለአጭር ጊዜ የሚቆይ ነው። ምክንያቱም ሰውነታችን ወደ ውስጥ የገባውን ማንኛውም ቀዝቃዛ ፈሳሽ በጥቂት ደቂቃዎች ውስጥ አሙቆ ከራሱ የሰውነት ሙቀት ጋር እኩል ያደርገዋል። ስለዚህ ቀዝቃዛ ውሃ ጠጣችሁ ወይም ሞቅ ያለ ውሃ በምግብ መፈጨት ሂደት ላይ የሚያመጣው ዘላቂ እክል የለም። ዋናው ነገር ለእናንተ ምቾት የሚሰጣችሁን መምረጥ ነው። በክፍል 3 በምግብ ሰዓት ውሃ መጠጣት ያለው ጥቅም እንመለከታለን። ሳይንሱ ውሃ መጠጣትን አይከለክልም ብቻ ሳይሆን እንዲያውም በርካታ ጥቅሞች እንዳሉት ያረጋግጣል። እስቲ ጥቅሞቹን አንድ በአንድ እንመልከት። አንደኛው ውሃ ምግብን ያለሰልሳል። ውሃ ምግብን በማሟሟትና አወቃቀሩን በማለስለስ በቀላሉ ወደ አንጀት እንዲተላለፍ ያደርጋል። ሁለተኛ ውሃ የምግብ ንጥረ ነገሮችን ለመምጠጥ ወይንም ለማስረግ ያገለግላል። ሰውነታችን ከምንበላው ምግብ ውስጥ ቫይታሚንና ሚኔራሎችን በቀላሉ መምጠጥ እንዲችል ውሃ እንደ አጓጓዥ ሆኖ ያገለግላል። ሶስተኛው ውሃ የሆድ ድርቀትን ወይንም ኮንስቲፔሽንን ይከላከላል። በቂ ውሃ መውሰድ ሰገራ እንዲለሰልስ ስለሚያደርግ የሆድ ድርቀትን ያስወግዳል። አራተኛው ውሃ ለክብደት ቁጥጥር ይረዳል። ክብደት መቀነስ ለምትፈልጉ ሰዎች ከምግብ በፊት ወይም በምግብ ሰዓት 1 ብርጭቆ ውሃ መጠጣት የሆድ ክፍተትን ስለሚሞላ ብዙ ካሎሪ ሳትወስዱ ወዲያው የጥጋብ ስሜት እንዲሰማችሁ ያደርጋል። በክፍል 4 የምንመለከተው ልዩ ጥንቃቄ የሚያስፈልጋቸው ሰዎች። ውሃ መጠጣት በጣም ጠቃሚ ቢሆንም የተወሰኑ የጤና እክሎች ያለባቸው ሰዎች በምግብ ሰዓትም ሆነ በጥቅሉ የምትጠጡትን የውሃ መጠን መገደብ ሊያስፈልጋችሁ ይችላል። ልዩ ትኩረት የሚሹ የጤና ሁኔታዎች እንደ የልብ ህመም፣ የኩላሊት ህመም እንዲሁም የጉበት ህመም ያለባችሁ ሰዎች እነዚህ የጤና ችግሮች ካሉባችሁ ሰውነታችሁ ፈሳሽን በአግባቡ ማስወገድ ስለሚቸግረው የምትጠጡትን የውሃ መጠን በተመለከተ የግድ የሐኪማችሁን መመሪያ ወይም ምክር መከተል አለባችሁ። በተጨማሪም ክብደት ለመጨመር እየሞከራችሁ ከሆነ በምግብ ሰዓት ውሃ ብዙ አትጠጡ። ምክንያቱም ውሃው ያለምንም ካሎሪ ሆዳችሁን ስለሚሞላው በቂ ምግብ እንዳትበሉ ሊያደርጋችሁ ይችላል። እንግዲህ ስለ ውሃ ያለው ሳይንሳዊ እውነታ በደንብ ካየን
የምግብ መፈጨት ስርዓታችን በከፍተኛ ብቃት እንዲሰራና ያንን የሆድ መንፋት፣ ቁርጠት ወይም መብላት አለመቻል ለማስወገድ ልናደርጋቸው የሚገቡ 5 እውነተኛ ሳይንሳዊና ወሳኝ ምክሮችን ልንገራችሁ። የመጀመሪያውና ትልቁ ህግ ምግብን በቀስታ አጣጥሞ መብላት ነው። ብዙዎቻችን በስራ መጣደፍ ወይም በረሃብ ምክንያት ምግብን ሳናኝከው እንውጣለን። ነገር ግን የምግብ መፈጨት ስራ የሚጀምረው ጨጓራችን ውስጥ ሳይሆን አፋችን ውስጥ ነው። ምግብን በምናኝክበት ጊዜ በምራቃችን ውስጥ ያሉ የምግብ መፈጨት ኢንዛይሞች ስራቸውን ቀድመው እዚያው አፋችን ውስጥ ይጀምራሉ። ምግብን ፈጭተንና አላልተን ወደ ሆዳችን ስንልከው ጨጓራችን ከመጠን በላይ ከመጨነቅና ከመታገል ይድናል። ስለዚህ አትቸኩሉ፣ ምግብን በደንብ አኝካችሁ ተመገቡ። ሁለተኛው ምክር በፋይበር የበለጸጉ ምግቦችን ማዘውተር ነው። ፋይበር ማለት ለአንጀታችን መጥረጊያና ማጽጃ ማለት ነው። እንደ አትክልት፣ ፍራፍሬ እና እንደ ምስር፣ አተርና ሽምብራ የመሳሰሉ ጥራጥሬዎችን አዘውትረን ስንመገብ ለአንጀታችን ጤና እና ለተስተካከለ የምግብ መፈጨት ስርዓት ወሳኝ ሚና ይጫወታል። ነገር ግን እዚህ ጋር አንድ ትልቅ ሚስጥር አለ። በፋይበር የበለጸጉ ምግቦችን በብዛት እየበላችሁ በቂ ውሃ ካልጠጣችሁ ነገሩ ተገላቢጦሽ ሆኖ የሆድ ድርቀት ሊያመጣባችሁ ይችላል። ስለዚህ የፋይበር ምግቦችን ስትመገቡ ውሃ በደንብ መጠጣት እንዳትረሱ። ሶስተኛው ነጥብ መንቀሳቀስ ነው። ከምግብ በኋላ ወዲያው ሄዶ አልጋ ላይ መተኛት ወይም ሶፋ ላይ ለሰዓታት መቀመጥ ለሆድ መንፋትና ማቃጠል ትልቁ መንስኤ ነው። ሰውነታችን ንቁ ሲሆንና ስንንቀሳቀስ በአንጀታችን ዙሪያ ያሉ ጡንቻዎች አብረው ይነቃቃሉ። ይህ ደግሞ የበላነው ምግብ በአንጀታችን ውስጥ በቀላሉና በፈጣን ሁኔታ እንዲጓዝ ያደርገዋል። ከምግብ በኋላ ቢያንስ ለ10 ወይም ለ15 ደቂቃ ቀለል ያለ በቤት ውስጥም ቢሆን የእግር ጉዞ ማድረግ ሆዳችሁን በጣም ያሳርፈዋል። አራተኛው ምክር ምናልባት ብዙ ሰው ትኩረት የማይሰጠው ግን በጣም አስገራሚ ሳይንስ ነው። እሱም ጭንቀትን ማስወገድ ነው። ሰውነታችን ሲጨነቅ ወይም በውጥረት ውስጥ ሲሆን አድሬናሊን የሚባል ሆርሞን ያመነጫል። ሰውነታችን በዚህ ስሜት ውስጥ ሲሆን አሁን አደጋ ላይ ነኝ ብሎ ስለሚያስብ ምግብ የመፍጨት ስራውን ሙሉ በሙሉ ያቆማል ወይም ያዘገየዋል። ለዚህ ነው ተናዳችሁ ወይም ተጨንቃችሁ ስትበሉ ምግቡ ሆዳችሁ ላይ ቁጭ የሚለው። በተለይ በምግብ ሰዓት ስልካችሁን አስቀምጡ፣ ጭቅጭቅ ያለው ወሬ አቁሙ፣ ተረጋጉና ተመገቡ። አምስተኛውና የመጨረሻው ጠቃሚ ምክር የምግብ ሰዓትን ማስተካከልና ፕሮግራም መያዝ ነው። የሰውነታችን የምግብ መፈጨት ስርዓት የተስተካከለ ልምድን ይወዳል። ሁልጊዜ በተመሳሳይ ሰዓት የምንመገብ ከሆነ ሆዳችን ያ ሰዓት ከመድረሱ በፊት የምግብ መፈጨት አሲዶችንና ኢንዛይሞችን አስቀድሞ በማዘጋጀት ይጠብቀናል። ይህ ደግሞ ምግቡ እንደገባ በፍጥነትና ያለምንም ችግር እንዲፈጭ ያደርገዋል። በተቃራኒው ሰዓታችንን ሳንጠብቅ ዝም ብለን በያገኘነው ሰዓት ስንመገብ የምግብ መፈጨት ስርዓታችን መቼ እንደሚሰራና መቼ እንደሚያርፍ ግራ ይጋባል። በጥቅሉ በምግብ ሰዓትም ሆነ ከምግብ በኋላ ውሃ መጠጣት ምንም አይነት የምግብ መፈጨት ችግር አያመጣም። ሰውነታችን በጣም ጠንካራና ከተለያዩ ሁኔታዎች ጋር ራሱን ማስተካከል የሚችል ድንቅ ተፈጥሮ አለው። ለመሆኑ በቀን ውስጥ ምን ያህል ውሃ እንደምንጠጣ እንዴት ማወቅ እንችላለን? ያንን በቀን 8 ብርጭቆ የሚለውን ግትር ቁጥር ተውት። ቀላሉ መንገድ በ24 ሰዓት ውስጥ የምንሸናውን ብዛት ማየት ነው። አንድ ጤናማ ሰው በቀን ከ4 እስከ 8 ጊዜ በአማካይ ከ6 እስከ 7 ጊዜ ሽንት ቤት የሚሄድ ከሆነ በቂ ውሃ እያገኘ መሆኑን ያሳያል። የዛሬው ርዕሳችን ይህንን ይመስል ነበር። ሐሳቡ ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ፣ ለወዳጅ ዘመዳችሁ ሼር ማድረጋችሁንና አዳዲስ የጤና መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። እናንተስ በምግብ ሰዓት ውሃ የመጠጣት ልምድ አላችሁ? ያላችሁን ልምድ ከታች በኮሜንት መስጫው ላይ አካፍሉኝ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩኝ።